ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁ? ከሀገር ውስጥና ከባህር ማዶ አጫጭርና ዝርዝር ዜናዎችን እንደሚከተለው ይዘን ቀርበናል። ከዜናዎቹ ጋር አብራችሁ የምቆየው ብሌን ተሾመ ነኝ። አብራችሁን ሁኑ። ኢትዮጵያ በአፍሪካ ተመራጭ የኢንሹራንስ ገበያ ለመሆን እየሰራች መሆኗን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። 51ኛው የአፍሪካ ኢንሹራንስ ተቋም ዓመታዊ ኮንፈረንስና አጠቃላይ ስብሰባ በአዲስ አበባ ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ በመደረጉ ኢኮኖሚው መዘመን መቻሉን አንስተዋል። በኢትዮጵያ የግሉ ዘርፍ በተሻለ እድገት ላይ እንደሚገኝ ገልጸው ለፈጠራ ልዩ ትኩረት የሚሰጥ ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ መሆኑን ተናግረዋል። በግብርና በአምራችና በቱሪዝም ዘርፎች ማሳካት የሚቻለው ደረጃ ላይ ሁሉ ለመድረስ በልዩ ትኩረት እየተሰራ እንደሚገኝ አመላክተዋል። የኢንሹራንስ ዘርፉን የፋይናንስ ዘርፍ ማዕከል ለማድረግ እየተሰራ መሆኑን ጠቅሰው ለአብነትም ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን መቋቋሙን ገልጸዋል። ባለስልጣኑ ፈጠራን የሚያሳድግ ውጤታማ ቁጥጥርን የሚያጠናክርና በዋናነት የሚከላከል መሆኑን አብራርተዋል። ይህም ለቤት ልማት በመሰረተ ልማትና በሪል ስቴት ዘርፍ አዳዲስ የፋይናንስና የኢንሹራንስ ዘርፍ ተሳትፎ ሊያሳድግ የሚችል መሆኑን አስገንዝበዋል። ከ100 ሺህ በላይ ሸማቾች የሚሳተፉበት ሀገር አቀፍ የኢንዱስትሪ ኤክስፖ በትግራይ ይካሄዳል። ሶስተኛው ዙር የትግራይ ሀገር አቀፍ የኢንዱስትሪ ኤክስፖ ለትግራይ ዳግም ግንባታ በሚል መሪ ሀሳብ እንደሚካሄድ የትግራይ ክልል ኢንዱስትሪ ቢሮ ገልጿል። በኢንዱስትሪ አውደ ርዕይ ላይ በማምረት በግብርና ማቀነባበር፣ በግብርና በማዕድን ግብዓት፣ በፋይናንስ አገልግሎትና ሌሎች ዘርፎች ላይ የተሰማሩ 150 የሚደርሱ አምራቾች ምርታቸውን የሚያቀርቡ ነው ተብሏል። በሰሜኑ ኢትዮጵያ ጦርነት ምክንያት ትግራይ ክልል በምን ያህል ወደ ኋላ እንደተመለሰ ለተቀረው ማህበረሰብ ለማሳየትና ምን ያህል የተቀናጀ ድጋፍና ክትትል እንደሚያስፈልግ ለማስገንዘብ እንደሚያግዝም ተናግረዋል። ኤክስፖ ከሰኔ 28 እስከ ሐምሌ 2 2017 ዓ.ም ድረስ በመቀለ ከተማ ይካሄዳል። ኤክስፖን ያዘጋጁት የኢንዱስትሪ ሚኒስቴር፣ የትግራይ ክልል የኢንዱስትሪ ቢሮና የትግራይ የዘርፍ ማህበራት ምክር ቤት በጋራ በመሆን ነው ተብሏል። ውድ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደ ምንመለከታቸው ዜናዎች እናልፋለን። የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ላይ ለፌዴራል፣ ለክልልና ለከተማ አስተዳደሮች ባለድርሻ አካላት የአቅም ግንባታ የምክክር መድረክ ተካሂዷል። ስማቸው ታፈረ ተጨማሪ አለው። የኢትዮጵያ ሀገር በቀል የልማት ሰብአዊ ድጋፍ ፍላጎት በራስ አቅም ምላሽ መስጠት የሚያስችል አቅም መፍጠሩን በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክሬታሪ ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ ገልጸዋል። የአደጋ ስጋት አመራር ኮሚሽን የሰብአዊ ድጋፍ በራስ አቅም ንቅናቄ ስትራቴጂክ ማዕቀፎች ትግበራ ላይ ለፌዴራል፣ ለክልልና ለከተማ አስተዳደር ባለድርሻ አካላት የአቅም ግንባታ የምክክር መድረክ እየተካሄደ ይገኛል። በአፍሪካ ልቀት አካዳሚ እየተካሄደ የሚገኘው የምክክር መድረክ የአደጋ ስጋት አመራር ኮሚሽን፣ የብልጽግና ፓርቲ ዋና ጽህፈት ቤትና ጠቅላይ ሚኒስትር ጽህፈት ቤት ትብብር እንደተዘጋጀም ተገልጿል። በጠቅላይ ሚኒስትር ጽህፈት ቤት የካቢኔና ሴክሬታሪ ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ በዚህ ጊዜ እንዳሉት መንግስት የሰብአዊ ድጋፍ ሉዓላዊነትን በራስ አቅም ማረጋገጥ የሚያስችል ታሪካዊና ጨዋታ ቀያሪ ውሳኔዎችን አሳልፏል ብለዋል። በዚህም የኢትዮጵያ ሀገር በቀል የብዛ ኢኮኖሚ ሪፎርም እርምጃዎች ሁለንተናዊ ሉዓላዊነትን ማረጋገጥ የሚያስችል ተጨባጭ ውጤት እየተመዘገበ እንደሚገኝም ገልጸዋል። በሰው ሰራሽና በተፈጥሮ አደጋ ምላሽ አሰጣጥ የተዘጋጁ የፖሊሲና የህግ ማዕቀፎች የሰብአዊ ድጋፍ አቅርቦትና ፍላጎት ሉዓላዊነትን ለማረጋገጥ ከፍተኛ አቅም እየፈጠሩ እንደሚገኙም ተናግረዋል። ኢትዮጵያ ያላትን አምራች ዜጋ የተቸራት ምቹ የአየር ጸባይና የተፈጥሮ ጸጋ በመጠቀም የሀገርን ሉዓላዊነት ብልጽግናን ለማሳካት በሚደረገው ጥረት ከፍተኛ ርብርብ በማድረግ እንደሚያስፈልግም አስገንዝበዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ኢትዮጵያ በወሰደችው ሀገር በቀል ሁሉን አቀፍ የማሻሻያ ሀሳቤ ስኬታማ የሰብአዊ ድጋፍ ሉዓላዊነትን ማሳካት ማሳያዎች መሆናቸውንም አንስተዋል። በአረንጓዴ አሻራ መርሃ ግብር እንዲሁም በሌማት ትሩፋት፣ በእንስሳት በልማትና በሰብልና በአትክልት ፍራፍሬ የተገኙ ውጤቶች ማሳያ እንደሆኑም ገልጸዋል። የአደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በበኩላቸው ተረጅነት ኢትዮጵያን የማይመጥና ከኢትዮጵያውያን ባህልና ልምድ የተቃረነ መሆኑን ገልጸዋል። ትግራይ ክልል ለብሔራዊ ባንክ ባቀረበው የወርቅ መጠን ቀዳሚ መሆኑ ተገልጿል።
የትግራይ ክልል 2017 በጀት ዓመት 10 ወራት ውስጥ 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከሌሎች ክልሎች ቀዳሚ መሆኗን የማዕድን ሚኒስቴር አስታውቋል። ቁም ነገር ሽፈራው ተጨማሪ አላት። የትግራይ ክልል በ2017 በጀት ዓመት 10 ወራት ውስጥ 12210 ኪሎ ግራም ወርቅ ለብሔራዊ ባንክ በማቅረብ ከሌሎች ክልሎች ተቀዳሚ መሆኑን የማዕድን ሚኒስቴር አስታውቋል። ሚኒስቴሩ ባለፉት 10 ወራት ኢትዮጵያ ከወርቅ 2.07 ቢሊዮን የአሜሪካ ዶላር ገቢ ማግኘቷ ያሳወቀ ሲሆን ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ማቅረቡንም ገልጿል። ከክልል ለብሔራዊ ባንክ የቀረበ ወርቅ መጠን ሲታይ በዋናነት ከትግራይ ክልል 12210፣ ከኦሮሚያ 6910፣ ከጋምቤላ 4590 እንዲሁም ከቤንሻንጉል ጉሙዝ 3689 ኪሎ ግራም ወርቅ መቅረቡን የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ተናግረዋል። ሚኒስትር ዴኤታ ወክለውም የመንግስት ማክሮ ኢኮኖሚ ፖሊሲ ማሻሻያው የውጭ ሚኒስቴር ተመን በባንክና በጥቁር ገበያ መካከል ያለው ልዩነት እንዲጠበቅ በማድረግ ለብሔራዊ ባንክ የሚቀርበው የወርቅ መጠን እንዲጨምር በማድረግ ለውጤቱ መሻሻል ከፍተኛ አስተዋጽኦ አድርጓል ብለዋል። በባህላዊና አነስተኛ ወርቅ ምርት የተሰማሩ አምራቾች ብሔራዊ ባንክ ተግባራዊ የወሰነው ማበረታቻ የአምራቾቹን የማምረት ፍላጎት አነቃቅቷል ያሉት ሚኒስትር ዴኤታው ይህም የወርቅ ህገወጥ ንግድ እንዲቀንስ ማድረጉን ገልጸዋል። ውድ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ወዳገኘናቸው ዜናዎች እናልፋለን። ሩሲያና ዩክሬን በ3 ቀናት ውስጥ ከፍተኛ የተባለውን የጦር እስረኞች ልውውጥ ማከናወናቸው ተገለጸ። የጦር እስረኞች ልውውጡ በቱርክ ኢስታንቡል በተደረገው የሁለቱ ሀገራት የቀጥታ ውይይትና ድርድር በኋላ በተደረሰ ስምምነት የተፈጸመ መሆኑን ተናግሯል። የሩሲያ መከላከያ ሚኒስቴር እንዳስታወቀው በዛሬው ዕለት ኪየቭ 303 ዩክሬን ወታደሮችና ሲቪሎችን ስትለቅ ሞስኮም ተመሳሳይ ቁጥር ያላቸውን የጦር እስረኞች ለዩክሬን ማስረከቧ ተገልጿል። ከሩሲያ የተለቀቁት የጦር እስረኞች አሁን ላይ ቤላሩስ የሚገኙ ሲሆን በቀጣይ ቀናት በሩሲያ መከላከያ ውስጥ ወደሚገኘው ጤና ጣቢያዎችና መልሶ ማቋቋሚያ ስፍራ በመግባት የጤናና የስነ ልቦና ሕክምና እንደሚያገኙ ተመላክቷል። እንደ አርቲ ዘገባ ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ የደረሱትን የኢስታንቡል ስምምነት በፈረንጆች 2025 ከግንቦት 23 እስከ 25 ባለው ጊዜ ውስጥ ተግባራዊ አድርጓል ተብሏል። ባለፈው አርብ በተጀመረው የእስረኞች ልውውጥ በ2 ቀናት ብቻ 697 በላይ የሲቪልና የወታደር የጦር እስረኞች የተለዋወጡ ሲሆን በዛሬው ዕለት ደግሞ 303 የጦር እስረኞችን ተለዋውጠዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሩሲያ በዩክሬን ላይ የፈጸመችውን ጥቃት ተከትሎ ፕሬዝዳንት ቭላድሚር ፑቲን አብደዋል ሲሉ ዘልፈዋቸዋል። ሩሲያ በሳምንቱ መጨረሻ በዩክሬን ላይ የሚሳኤልና የድሮን ጥቃት የፈጸመች ሲሆን በጥቂቱ 12 ሰዎች መገደላቸውን ዩክሬን አስታውቃለች። ቅዳሜ ምሽት ብቻ ሩሲያ 367 የድሮን ጥቃት የፈጸመች ሲሆን ጥቃቱ በርካታ መሰረተ ልማት አውድሟል። ጥቃቱ ትናንትም ቀጥሎ በርካታ የሚሳኤልና ድሮን ጥቃት የፈጸመች ሲሆን የዩክሬን አየር ኃይል 266 ድሮንና 45 የሚሳኤል ጥቃት ማክሸፍ መቻሉን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትሎ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በጣም ጥሩ ግንኙነት አለኝ፣ የሆነ ነገር ግን ሆነዋል ብለዋል። ውድ ተመልካቾቻችን ለዛሬ የያዝናቸው ዜናዎች እኒህን ይመስሉ ነበር። ሰላም።